ጠቅላላ ፓስተር ገሌ ነው በየመንደሩ በሚገኙ አው ሰው ሲነሳ የተነሳበት የድሮ የህንድ ፊልም ምናምን አይተ ምናምን ትመጣና እዚህም ጋር ራሱን ነው መጠያቂ የለ የሰው ቦርሳ የሚያሳድድ ዘይት ሲሸጥ የሚውል ቲሸርት የሚቸበችብ የሰው ሚስትም የሚቀማ አንዳንድ አባቶች ያልወለዱትን የሚያሳድጉበትን ሀገር የፈጠሩ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገነ የመሰለኮት ስለለበት የእውነት ነው። አሁን ያውሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው። ድራማ አይደል? ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ይቻላል። አሁን የማን ነው? የህዝብ ነው? ያንተ ነው? የግልህ ነው? የቤተሰብ ነው? ቤተክርስቲያን የግልና የቤተሰብ መሆን ይችላል። ነብይነት ሲጀመር የሰው የጠፋ ቦርሳ የምትፈልግበት አይደለም። አሁን አብዛኞቹ ሂዛ ሲወረወር የሚውለውን እነዚህ ቤቶቹ ምናምን አካባቢ ያለውን ገቢዎችስ ያቋሉ ወይ? ኦዲት አደራረግ አለው ወይ? ስነ ስርዓቱ እንዴት ነው? ሲገባ ሲወጣ ዝም ብለህ ነው የምትጮህ እንደ ቁራ። ምንም አታመጣ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ሐቀኛውና ሚዛናዊው ፓስተር ቸሪ እንግዲህ በፕሮቴስታንቱ ቤት ውስጥ ያለውን ጉድ ዘርግፎታል ማለት ነው። እውነተኛውን ሚስጥር አውጥቶታል። የሰው ሚስት የሚቀሙ ፓስተሮች አሉ። እንዲሁም ደግሞ ሃይማኖትን ከሃይማኖት ለማጋጨት የሚሰሩ ከመንግስት በላይ የሆኑ ፓስተሮች አሉ ይለናል። እጅግ በጣም ብዙ ሚስጥር አውጥቷል። በዚህም የተነሳ ብዙ ተቆሞ እየደረሰበት ይገኛል። ወደ ቪዲዮ ወስዳችኋለሁ። ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርኩ። የእውነት ነው። አሁን ያውሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይሄን መማር ይጠይቃል? መቼም አትለኝም ነው። ምንድነው? ድራማ ነው ምንድነው? እስኪ እንዲህ አይነት ድራማ አይደል? ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ? እኔ ሌባ ነበርኩ። ሌብነት ሰው የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም። ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው። በቲም ነው የሚሰራው። ያንተን ጭንቅላት መፍታት። አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በአራት በምናምን ሰው ይሰራልሃል። አይምሮ ነው የሚፈታው። የቆጡን ወርድ ብላ ታውቃለህ? በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና እንትን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልዘራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም። የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስል ሆዳም ስለሆነ ነው። የሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራ እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይታል። ድሮ በአርቲፊሻል ወርቆች ምናምን ነው የሚሰራው። ወርቁ ነው ያንተ ነው ምናምን ተብሎ እዚህ ላይ አርጎ በምላሱ ምናምን አውጥቶት ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይሄን ስለዋል። እኔ በጣም በቃ አሁን በቃ ይሄ እንዳልከው ይሄ ጭንቅላት መፈታታት ይጠይቃል ብዬ የደመደምኩት እንጋሽ እንትና የምትለው ሰው አለ። ለካ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገነ የመሰለኮት ስለለበሰ ግን አላደገም። በቃ አላደገም። ሶፍት ብላ ስትል ይበላል። የሆነ ነገር ስትል የሆነ ነገር ያደርጋል። አገኛለሁ ብሎ ያስባል። ቆይ ምን ማለት ነው ይሄ? አሁን ይሄ ከዛ ጀምሮ የመጣ በአቋራጭ የበልጸግ ፍላጎትህ፣ ስግብግብና ሆዳምነትህ፣ የገንዘብ ያለ ፍቅርን ነው የሚያሳየው እኮ። ይሄንን ፍላጎትህን ደግሞ የሚያሟልልህ ሰዎች አሉ። በቅርብ ቀን ምናምን ስትባል ታምናለህ። ተፈታተነው ግን ጭንቅላት። አካውንትን በቃል ታውቀዋለህ? አይምሮ አውቃለሁ። አካውንትን ቁጥር አውቃለሁ። ታውቃለህ? አውቃለሁ። እሺ አሁን ልብ ብለህ የያዝከው ንግድ ባንክ ነው? ንግድ ባንክም አለ ብርሃንም አለ። የያዝከው ነው ያልኩህ። አሁን የያዝከው ንግድ ነው። ንግድ ባንክ ነው። አዎ። እሺ አሁን ልብ ብለህ ስማኝ። እሺ ከዚህ በኋላ እየደመረ ነው የሚሄደው። የያዝከው አካውንት 1000 40 3000 405 3 ይኸው
403 አዎ ልክ ነው ልክ ነው እንዳጃኔ እሺ የት አለ ቡክ እሺ 6 ሚሊዮን በል 6 ሚሊዮን እሺ አሁን ወደዛ ይለወጥ አሜን ስንት ብር አለው አሁን ያለው ትላንት 1000 ብር አወጣው እሺ ካወጣው በኋላ 300 ብር የሆነች እዛ ላይ ያለውን ነው ያልኩህ ብሩን 2390 ነው ያለው ብሩን እንዲያርገው ስንት ብር አለው 2090 ብሩን ያው እንጂ አሁን እዚህ ጋር አልጻፍም ያ ወረቀት ነው እሱ ላይ ስንት ይላል አሁን 6 ሚሊዮን 720.65 አሜን 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 ወይኔ የኔ ጌታ አሜን ፓስተር ቸሬ ይቀጥላልኝ ጭራሽ ደግሞ ከዚህም የከፋ ሚስጥር ዘርግፏልኝ ፓስተር ቸሬ ወጥቷል ከጋዜጠኛ ስሜነ ባይፈርስ ጋር በነበረው ውይይት ማለት ነው እሱን የማሳያችሁናል ይሄ እንግዲህ ለማሳያ ነው በዚህ ልክ ነው ቸርች ውስጥ ሿሿ የሚሰራው ማለት ነው መሀል ገበያ ላይ እንኳን ኪስ የሚወልቁ ሌቦች እንዲህ ያደርጉም በቃ አስፋቸውን ግጥም አድርገው ለብሰው እንዲህ በአማረ ማይክ በሚያምር ድምጽ ማጓያ ውስጥ ነው ሿሿ የሚሰሩ የገንዘብ ቀበኛ ወንበዴ ደና ሌቦች ቸርች ውስጥ ይገኛሉ ሲል ነው እንግዲህ ፓስተር ቸሬ ሿሿን የተናገረው ማለት ነው ያስቀድሜ ሌባ ነበርኩኝ ዝርፊያን አውቀዋለሁ እንዴት እንደሚዘረፍ አእምሮ እንዴት እንደሚበታተን አውቀዋለሁ ስለዚህ ቸርች ውስጥ የሚደረገው ዝርፊያ እጅግ በጣም ዘመናዊ ዝርፊያ ነው ሲል ፓስተር ቸሬ እጅግ በጣም እውነታውና አስደንጋጭ በሆነ መልኩ ተናግሮታል ማለት ነው እስኪ ይቀጥላል ፓስተር ቸሬ ደግሞ ከዚህም የከፋ ነገር በቸርች ውስጥ የሚደረገው ይነግረናል የሰው ሚስት የሚቀሙ ፓስተሮች እንዳሉ ታውቃላችሁ እስኪ እንመልከተው ፓስተር ቸሬ ያላወጣው ሚስጥር ያልተናገረው ነገር የለም ፓስተር ቸሬን እናዳምጠው ከዚህ ከአገልጋዮች በላይ እኮ ስለ ሰላም እኮ እየተናገሩ ያሉት ፖለቲከኞቹ ይመስለኛል ቢያንስ የናንተን ስራ ነጥቀው ለችግረኞችም ቀደም ሲል አሁን ከችግረኞች ላይ ነጥቀው ቤት የሚነዱት እናንተ አካባቢ የእምነት ውስጥ ያሉ ሰዎች ናቸው ነገር ግን መንግስት እንኳን ባቅሙ መንግስት ውስጥ ትልልቅ ኃላፊነት ቦታ ላይ ያሉ ሰዎች ባቅማቸው የምገባ ፕሮግራም ብለው እኮ ዛሬ ድሆችን የሚያበሉበት ሀገር እየሆነ ነውና አጥቀኑም ድርሻችሁ ሲወሰድባችሁ ምን ይሰማሃል እንደገና እንደነዚህ አይነት ሰዎች ያልተማሩ ሰዎች ቦታው ላይ ሆነው ወይም ደግሞ የማያገባቸው ዘይት ቸብቻቢዎች ቦታው ላይ ሆነው በዚህ ደረጃ ሀገር ሲያፈርሱ ደሃ ሲነጥቁ የሰው ሚስት ሲቀሙ ነውር ሲሰሩ አብያተ ክርስቲያናቱን መዳሪያ ሲያረጉት በጎሳ በብሔር ቤተክርስቲያን እየሰየሙ እንዲህ ሲያምሱ ሌላው ከናንተ ቤተ እምነት ውጪ የሆነው ማህበረሰብ በጥቅል ነው የሚፈርጃችሁና ከዚህ ነፃ የሆኑ አካላት አቤት የምትሉበት ነገር የለም ወይስ እንዲሁ ነው መቀጠል ያለበት አንድ ቀን እንደ በጥቅል ተፈርጃችሁ የምትጠፉበትን እድል ቢፈጥርስ እሱ ምንም ጥያቄ የለውም ዞሮ ግን አለ አሁን ካውንስሉ የተቋቋመው ካውንስል የሚሰራቸው ስራዎች አሉ ምን ያህል ሰራ በደንብ እየሰራ ነው ወይ ገና አዲስ ነው እየተሰራ ያለ ስራ አለ በዚህ ዙሪያ እያደረጉ ያሉት መሻሻያዎች አሉ ማስተካከያዎች አሉ ዘይት ሻጮችን እነዚህ ነጣቂዎች ምናምን ዲሲፕሊን የማረግ ማስጠንቀቂያ የመስጠት ረፉ የማለት የማስተው ገስታውሶች ላይ ምናምን ስራ እየሰሩ ነው ያሉት አሁን ይሄን እንደ ተቋም እየመሩ ያሉ የሚመለከታቸው ሰዎች አሉ ከፈለክ ያገናኝህና እነሱ ራሳቸውንም ትጠይቃል እየሰሩ ያሉትን ነገር ስለሚያውቁ እኔን ፐርሰናሊ ከጠየቀኝ ግን እኔ እንደ አንድ ግለሰብ ማድረግ ያለብኝን ዛሬ ስለማድረጌ ነው እርግጠኛ መሆን ፈልገው ማግባት አለብኝ ብዬ ነው አላገባሽ አላገባው ደሞ አሪፍ ቀን የመጣሽ yes ዛሬ በቃ የመጨረሻ ብዬ ነይ ተከተኝ ዝም ብለሽ ተንቢ ገና ነው ልተንብይ ስሚ አሁን ፕሮሰስ ላይ ነሽ አዎ መሄድ ፈልጋለሁ በአጀባ በምናምን በግሩፕ የምሰራው የግሩፕ ቀልድ አይደለም ይሄ የህይወት ጉዳይ ነው ገባ አንድ ሰው ሆኝ እኔ አሁን ኤልያስ ቢባል አንድ ሰው ነበር ይላል መጽሐፍ እንደኛ ሰው ነበር ታሪክ የሰራው እኔ አምናለሁ በራሴ እግዚአብሔር የሰጠኝን ነገር ይዤ ስሰራ አምናለሁ ሰው እንደሚለወጥ አምናለሁ የምሰጠ ነገር እንደሚጠቅምህ አምናለሁ የኔን ድርሻ ነው የምወጣው እንደ አጥቢያ ቤተክርስቲያን መሪነቴ ቤተክርስቲያን ሰው ሲመጣ የምሰጠውን ተጠንቅቄ ውድ ነገር ነው ይዘው የመጡት ህይወታቸውን ነው ይዘው የመጡት ጊዜያቸውን ነው ይዘው የመጡት ያንን የሚመጥን ነገር ልሰጥ ተዘጋጅቻለሁ ወይ ጠይቃለሁ ራሴ
ሁሌ ነገራቸዋለሁ። በጣም የተሻለ ነገር ለመያዝ ነው መምጣት ያለባችሁ። ያረባ ነገር ካወራው ተውኝ እኔን ብዬ እላለሁ። እኔ በበኩሌ ማለት ነው 12 ላይ ከአፖስትል ጋር ላገልግል አሩቱ ኢምባጡን ታቃሪጭ አንጣምቦ ጦጦ ኢምባጡ ቂቂቂ ማራጢላ ጦጦም በጦ ቆርጫጭላ በሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡ ሪጪማ በጡ ኢየሱስ ጌታ ነው። በፕሮቴስታንቱ ዓለም እንዲህ ያለውን በወንጌል ስም የሚደረግ ቸርች ውስጥ ቀልድና ምዝበራ ከፍተኛ የሆነ ሸዋሸዋ የተመለከት ነው። እንግዲህ ፓስተር ቸሬ በዚህ መልክ እስኪናገር ድረስ ማለት ብቻዬን ሆኛለሁ፣ ደክሞኛል፣ ብዙ ለማስተካከል ሞክር፣ ጥላቻ ብቻ ነው የተረፈኝ ብሎ እስኪናገር ድረስ በቸርች ውስጥ የሚደረገውን ሸዋሸዋና በወንጌል ስም የሚደረገውን ቀልድ እንዲህ በምሬት እንግዲህ ተናግሮታል ፓስተር ቸሬ ማለት ነው። በእውነት ለዚህ ነው እንግዲህ ሁሉም ሰው የእውነትን መንገድ እንዲይዝ ወደ ብርሃን እንዲመጣ የምንጠይቀው። ነገር ግን እግዚአብሔር የወደደለት የፈቀደለት ብቻ ነው ያ የሚሆነውና እንግዲህ ፓስተር ቸሬ በዚህ ልክ ተናግሮታል ማለት ነው። እንግዲህ ይሄንን አይነት ብልግናና አላስፈላጊ ጸያፍ ዝርፍ የሚካሄድበት ቦታ ላይ ነው በወንጌል ወቁ፣ ብርሃን ተመላለሱ፣ ጌታን ተቀበሉ እያሉ የሚያሾፉት ማለት ነው። እንግዲህ ፓስተር ቸሬን እግዚአብሔር ወደ እውነተኛው ብርሃን እንዲመልስህ ምኞታችን ነው። እንዲህ ያለው ነገር ላንተ የሚገባህ አይመስለኝም። ሰላም ለእናንተ፣ ሰላም ቆዩ። በዛሬው ቪዲዮ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ።